ክርስቶስ ወይም ኢየሱስ ሰርግ ቢጠሩት በቃና ዘገሊላ ውሃውን ጠጅ አድርጎ አጠጣ ይላል። ሰርግ ቢጠሩት ሌላው ሰው ተጠርቶ በልቶ ጠጥቶ ነው የሚሄደው። ደግሞ ከፍ ሲል በልቶ ጠጥቶ ብቻ አይደለም ተችቶም ነው የሚሄደው። በልቶ ጠጥቶ በርቆ ሊሄድ ይችላል። በልቶ ጠጥቶ ተራግቦም ሊሄድ ይችላል። ክርስቶስ ግን እንደሱ አይደለም። ሰርግ ቢጠሩት ውሃውን ወደ ወይን ጠጅ ቀይሮ ይላል። በጣም የሚገርም ውሃውን ወደ ወይን ጠጅ ቀይሮ አጠጣ። በሰው ሰርግ እንዲህ ከሆነ በፍጡራን ሰርግ በራሱ ሰርግማ እንዴት ይሆን? የክርስቶስ ሰርግ አለ ይላሉ እሳቸው። የእግዚአብሔርን ልጅ ሰርግ አይቼ ከድግሱ በልቼ ጠጥቼ ከዚያ ወዲያ ምን ነው በሞቱ ይላሉ። በሩ ተዘግቷል። ደቀ መዛሙርቱ ፈርተዋል። ለምን ፈሩ? ራሱን የቻለ ታሪክ አለ። አይሁድን ስለፈሩ ይላል። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆመ። የኔና የናንተ አምላክ የተዘጋ በር ይከለክለዋል? ኢየሱስ ነው ያለው። ደግሞ አይገርምም? እግዚአብሔር አላለ። ኢየሱስ እግዚአብሔር ሳይሆን ቀርቶ አይደለም። እግዚአብሔር ቢኖረው አይ ኢየሱስ አይደለም እግዚአብሔር ነው ይሉን ነበር የዛሬ ሰዎች። ክርስቶስ እግዚአብሔር ነው። በመካከላቸው ቆመ። የት? በተዘጋው ቤት መሃላቸው። ዝም አላለም። ሰላም ለእናንተ ይሁን አላቸው። ፈርተዋል፣ ደንግጠዋል፣ አረጋጋቸው። የሁላችሁ በትንሣኤ ሳምንት አክፋይ ያለን የምንዞረው ለዚህ ነው። የማረጋጋት ጉዞ ነው። የፈሩ የደነገጡ ሰዎችን ክርስቶስ ተነስቷል እንኳን ደስ አላችሁ የምንልበት ጉዞ ነው። አክፋይ በልጅነታችሁ አክፋይ ዳቦ ይዛችሁ አልሄዳችሁ? ወላጆቻችን የንስሐ አባታቸውን ይጠይቃሉ። የክርስትና እናትና አባት ይጠይቃል። ክርስቶስ በመካከላቸው ቆሞ ሰላም ለእናንተ ይሁን ያለበትን ማለት ነው። ቆጥራ ዳግም ትንሣኤ ትሏለች ቤተክርስቲያን። በጣም እጅግ በጣም አስቸጋሪ ስለሆነው ምስጢር እየተነጋገርን ነው ማለት ነው። አስቸጋሪው ምስጢር ምስጢረ ክርስቶስ ነው ወይም ነገረ ክርስቶስ ነው። የክርስቶስ ነገር የሥጋ መልበሱና ዓለምን የማዳኑ ነገር በጣም ረቂቅ ነው። የኛም ሊቃውንት እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ይላሉ። አንዱ ጥበብ ከአንዱ ጥበብ የሚበልጥና አንደኛው ጥበቡ ከሌላው ጥበብ የሚያንስ ሆኖ ሳይሆን ይረቃል። ዓለምን ሲፈጥር በቃሉ ነው፣ ግን ዓለምን ሲያድን ሰው ሆኖ በጥፊ እየተመታ ነው፣ ምራቅ እየተተፋበት ነው። ዓለምን ሲፈጥር ማንም ሰው በእግዚአብሔር አይጠራጠርም። ዓለምን ሲያድን ግን ብዙ የጥርጥር አይነቶች ፈልተዋል። ስለዚህ ነገረ ክርስቶስ በጣም ከባድ ነው። ለምናምነው ለኢአማኒውም ከባድ ነው። በሁለታችንም በኩል ማለት ነው። የማይደረስበት እና የማይመረምሩት ነው። በተጻፈልን ልክ ለአባቶቻችን በተገለጸላቸው ልክ እነሱ ባስረዱን እና ባቆዩልን ልክ ነው የምንረዳው ማለት ነው። ፈጣሪያችን በቸርነቱ ጥበቡንና ምስጢሩን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። ስለዚህ ርዕሳችን ነገረ ክርስቶስ ነው የሚሆነው ማለት ነው። እኔ አሁን ስለ ነገረ ክርስቶስ ከመጀመሪያ ጀምሮ እስከ መጨረሻው ድረስ የማስረዳቱ አቅምም ጊዜውም የለኝም። ነገር ግን ቅዱሳት መጻሕፍትን መጽሐፍ ቅዱስን ጨምሮ ስናነብ እና ስለ ክርስቶስ ለመረዳት ስንሞክር ማድረግ የሚገባንን ጥቂት ነጥብ ነው ማነሳው። ሌሎች ደግሞ ማድረግ የሚገባቸውን ትተው እንዴት እንደሳቱ ለማመላከት ወይም ለመጠቆም ነው ማለት ነው። አለቃ ዘነበ የተባሉ ጸሐፊ፣ የጥንት ጸሐፊ በ1957 ዓመተ ምህረት የታተመ አንድ መጽሐፍ አላቸው። በ1957 የታተመ መጽሐፍ ነው። መጽሐፈ ጨዋታ ይባላል። መጽሐፈ ጨዋታ ቧልትና ፌዝ፣ ቀልድ የሚያስተምር ወይም የያዘ መጽሐፍ ሳይሆን የቤተ ክርስቲያናችንን ምስጢር ነገረ ክርስቶስን ጨምሮ ቀለል ባለ መልኩ እያዋዛ የሚያስቀምጥና እንደ ሰማይ የራቀውን
ወደ ምድር ዝቅ አድርጎ ለምዕመናን የሚያስረዳ መጽሐፍ ነው። ፈልጋችሁ ብታነቡት በዚህ አጋጣሚ ደስ ይለኛል። በእጆቻችን ላይ ባሉ ስልኮችም ጎግል ላይ ሰርች ብናደርግ እናገኘዋለን። ግን አሁን አይደለም። መጽሐፈ ጨዋታ በ1957 ዓመተ ምህረት የታተመው ስለ ክርስቶስ ሲናገሩ እንደዚህ ይላል። አለቃ ዘነበ የተባሉ ጸሐፊ ናቸው። የክርስቶስ ነገር እጅግ አስቸገረ ይላሉ። የክርስቶስ ነገር ማለት ነገረ ክርስቶስ ማለት ነው። ራሱ ክርስቶስ አይደለም፣ ግን ሰው የሆነው አምላክ የሚያደርጋቸው፣ የሚያሳያቸው፣ ያስተማራቸው፣ የፈጸማቸው ነገሮች ዓለም እንዲረዳው አልቻለም። በጣም ከባድ ነው፣ ረቂቅ ነው ብለው ነው የሚጀምሩት። ስለዚህ ምን ይላሉ? የክርስቶስ ነገር እጅግ አስቸገረ። ልጅ ስለሆነ ይሆንን ይላሉ። ልጅ ስለሆነ ይሆንን? አንድ ጊዜ ተርቤ አላበላችሁኝም ይላል። አንድ ጊዜ 5 እንጀራ ለ5000 ሰው አብልቶ አትርፎ ያነሳል ይላሉ። እኔ አሁን ይሄን መዘርዘር ራሱ ረጅም ሰዓት ነው የሚፈጀው። ይሄን ለሊቃውንቱ ተዋለሁ፣ እናንተም እንድታነቡት እና እንድትጠይቁ በዚህ አጋጣሚ እጠቁማለሁ። በጣም የሚገርም ነገር ነው ያመጡት። የክርስቶስ ነገር እጅግ አስቸገረ። ልጅ ስለሆነ ነውን? የልጅ ነገር እንደምንለው ማለት ነው። አንዱ ብስል አንዱ ጥሬ እንደምንለው ከላይ ያለው ሰው እሱ ልጅ ስለሆነ ይሆንን? ስጋ መልበሱ ነው? በእኛ መካከል መገኘቱ ነው? በጥፊ መመታቱ ነው? ርቦኛል የሚበላላችሁ ብሎ መጠየቁ ነው? ሰው በመሆኑ ነው እያለ ይሄዳል። ልጅ በመሆኑ ነው ይሉና አንድ ጊዜ 5 እንጀራ ወስዶ ከ5000 ሕዝብ በላይ ሲያበላ ይታያል። አንድ ጊዜ ደግሞ ተርቤ አላበላችሁኝም ይላል። ረሃብተኛ ሆኖ ከ5000 ሕዝብ በላይ ማብላት እንዴት ይችላል? ከ5000 ሕዝብ በላይ 5 እንጀራ በርክቶ እያበላ እንዴት ተራብኩ ይላል ይላሉ። ይቀጥሉና ኢየሱስ ይላሉ ሰርግ ቢጠሩት በቃና ዘገሊላ ይላሉ። ትክክል ነው። ሰርግ ተጠርቶ ሄዷል። ተጠርቶ አይገርምም? ክርስቶስ ሰርግ ተጠርቶ የማያውቅ ሰው ነው የሚጠራው። የማያውቅ ሰው ስለ ጉዳዩ ምንም ሐሳቡ የሌለው ሰው በዚህ ቀን ሰርግ ነው ተብሎ ለዛ ሰው አዲስ ነገር ነው የሚነገረው። ደግሞ ላለ ለሚጨበጥ ለሚዳሰስ ነው በመካከል ለሚገኝ። ግን በጣም የሚገርም ነው። ክርስቶስ ወይም ኢየሱስ ሰርግ ቢጠሩት በቃና ዘገሊላ ውሃውን ጠጅ አድርጎ አጠጣ ይላሉ። እውነት ነው ሐሰት ነው? ንገሩኝ። እውነት ነው ሐሰት ነው? እውነት ነው። ሰርግ ቢጠሩት ሌላው ሰው ተጠርቶ በልቶ ጠጥቶ ነው የሚሄዱ። ደግሞ ከፍ ሲል በልቶ ጠጥቶ ብቻ አይደለም ተችቶም ነው የሚሄዱ። በልቶ ጠጥቶ መርቆ ሊሄድ ይችላል። በልቶ ጠጥቶ ተራግሞም ሊሄድ ይችላል። ክርስቶስ ግን እንደሱ አይደለም። ሰርግ ቢጠሩት ውሃውን ወደ ወይን ጠጅ ቀይሮ ይላል። በጣም የሚገርም ውሃውን ወደ ወይን ጠጅ ቀይሮ አጠጣ። በሰው ሰርግ እንዲህ ከሆነ በፍጡራን ሰርግ በሰው ሰርግ እንዲህ ከሆነ በራሱ ሰርግማ እንዴት ይሆን? የክርስቶስ ሰርግ አለ ይላሉ እሳቸው። በራሱ ሰርግማ እንዴት ይሆን? ምን ነው የእግዚአብሔርን ልጅ ሰርግ አይቼ ከድግሱ በልቼ ጠጥቼ ከዚያ ወዲያ ምን ነው በሞትኩ ይላሉ። የእግዚአብሔር ልጅ ሰርግ አይቼው ከድግሱ በልቼ ጠጥቼ ብሞት አይቆጨኝም፣ ምን አለበት ከዚህ በኋላ በሞት ይላሉ። ሰርግ ቤቱ አችት ሰርጉ ቅዳሴው ላይ ነው የሚከናወነው። ሙሽራው ክርስቶስ ነው፣ ፍሪዳው ራሱ ነው። በሰርግ ቤት ተጠርተን በቅዳሴው ሰዓት የምንመገበው የክርስቶስን ምንድን ነው? ቅዱስ ሥጋና ክቡር ደም ነው። ተጠርቼ በቅቼ ንስሐ ገብቼ በሰርጉ ዕለት ማለት ነው፣ በሰርጉ ቤት ከዛ ከሰርጉ በልቼ ጠጥቼ ወዲያው በሞት ምን አለበት? ይህንን ሞት ለእኛም ይስጠን በእውነት አይደለም? አትፈልጉትም? በልቶ ጠጥቶ መሞት ማለት ነው የክርስቶስን ሥጋና ደም ማለት ነው። እግዚአብሔር ለዚህ ያብቃን ሁላችንም። በጣም የሚገርም መጽሐፍ ነው። አስቸጋሪነቱን ገልጠዋል። እንደገና ደግሞ የእሳቸውንም ምኞት ገልጠዋል። ልክ ነው። የክርስቶስ ነገር በጣም አስቸጋሪ ነው። ግማሹ ክብር ምስጋና ይግባውና ግማሹ ፍጡር ነው ይለዋል፣ ግማሹ ነብይ ነው ይለዋል፣
ግማሹ የዮሴፍ ልጅ ነው ይለዋል፣ ግማሹ አማላጅ ነው ይለዋል፣ ግማሹ ደግሞ ከፍ ለማድረግ ትንሹ አምላክ ነው ይለዋል ክርስቶስ። በስዕል ያበዱ ቡክሌቶች ወይም ትንንሽ መጽሔቶችን ይዘው የሚዞሩ አሉ መንገድ ላይ ስታገኟቸው። እና ወደ ትልቁ መንጋ ብትቀላቀል ከላይ ትልቁ መንጋ ላይ ብትቀላቀል አሁን ጌታን ብትቀበል ጥሩ ነው። ካለበለዛ ግን ያ ትልቁ መንጋ ሲሞላ ክርስቶስ ወደዚህ ምድር ይመጣና ታናሹን መንጋ ያስተዳድራል። እድል ፈንታ ጽዋ ተርታ እዚህ ምድር ነው የሚሆነው የሚል ትምህርት ነው የሚያስተምሩት። እና በስዕል ያበዱ ናቸው ወረቀቶቹ። አንበሳ ነብር አለ፣ አንበሳውን ነብር ሰው ሲተሻሸው ምናምን ያሳያል። እና ተረቱ ይሄ ቤድታይም ሂስቶሪ የሚባለው የመኝታ ላይ ህፃናት የሚነበብላቸው ታሪክ አይነት ነው። ህፃናትን ለማስተኛት ይጠቅማል፣ ለክርስትና ግን ዋጋ የለውም። ክርስቶስ መጥቶ በዚህ ምድር እየገዛ አብ ደግሞ በላይ ይገዛል። እኛ ታናሹ መንጋ እንባላለን፣ ላይ ያሉት ደግሞ ታላቅ መንጋ ይባላሉ። እኛ በዚህ ምድር መኖር ሰልችቶናል፣ ድጋሚ ሊያኖሩን ይፈልጋሉ። ሊያኖሩን የሚፈልጉት ደግሞ ክርስቶስን መጥቶ እንደገና ማለት ነው። ይሄ ተረት ነው። እንደዚህ ነው የሚለው ዓለም ነው ይላል። በክርስቶስ ነገር ላይ ብዙ ሰው የራሱ አመለካከት አለው። ክርስቶስ ራሱ ጥያቄ ጠይቋል። ይህንን ማለት ነው በጣም ወሳኝ ጉዳይ ስለሆነ ይህንን በተመለከተ አጥርተን እንድንሄድ ጥያቄ ጠይቋል። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ በንባብ ብቻ ነው ማልፈው። ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ሰዎች የሰው ልጅ ማለት ራሱን የሰው ልጅ ብሎ ይጠራል። ለምን? ፍጹም የእኛን ሥጋ መዋሃዱን ለማጠየቅ ነው። ምትሃት አለመሆኑን ለመግለጽ፣ የሰው ሥጋ መልበሱን ለማስረዳት፣ ለማሳመን፣ ለማጠየቅ፣ ለመግለጽ ራሱን የሰው ልጅ እያለ ይጠራል። ስለዚህ እኔን ሰዎች የሰው ልጅ ማን እንደሆነ ይሉታል ሳያውቅ ቀርቶ አይደለም፣ ሊያስተላልፍልን የፈለገው ነገር ስላለ ነው። ከነሱም ደቀ መዛሙርቱ ማለት ነው መልስ መመለስ ጀመሩ። አንዳንዱ መጥምቁ ዮሐንስ ይላል፣ ሌሎች ኤልያስ ነው ይለዋል፣ ሌሎች ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። ከዛ መለሰና እናንተስ እኔን ማን እንደሆነ ትላላችሁ አላቸው። ነገረ ክርስቶስ ለሌሎቹ እንደዚህ ነው፣ ለእኛስ የሚለውን ነገር እንድናመጣ ነው። እናንተስ ከዋልኩበት እየዋላችሁ ካደርኩበት እያደራችሁ የእጄን ተአምራት የቃሌን ትምህርት እየሰማችሁ እናንተስ እኔ ማን ነኝ ማን እንደሆንኩ ትላላችሁ? እናንተስ ምዕመናን ቃል እግዚአብሔር እየሰማችሁ ኪዳን እያደረሳችሁ ማህሌቱን ሰዓታቱን እየተሳተፋችሁ ቅዳሴ እያስቀደሳችሁ እንደዚህ በቤተ ክርስቲያን ታጥቃችሁ እያስተናገዳችሁ እያገለገላችሁ እየወጣችሁ እየገባችሁ አንዳንዶቻችሁ እየቀደሳችሁ እያቆረባችሁ እየቆረብን ዓለም እንዲህ የሚለውን ክርስቶስ ማን ነው የምትሉት? ማን ብላችሁ ነው የምታምኑት ክርስቶስን? አትደነግጡም? በጥፊ ተመታ ሲባል በገመድ ተጎተተ ሲባል አትደነግጡም? አምላኬ አምላኬ ብሎ ጸለየ ሲባል አትደነግጡም? ልባችሁ አይርድም? የሚያደርጉትን አያውቁምና ይቅር በላቸው ብሎ ለመነ ይላል፣ አትደነግጡም? እግዚአብሔር አስነሳው የሚላል መጽሐፍ ቅዱስ ላይ አትደነግጡም? በዚህ አትጠራጠሩ? ክርስቶስ እግዚአብሔር አይደለም? ማን ነው? ማን ብላችሁ ነው የምታምኑት? ዋዛው ፈዛዛው ቆሞ ይህን ሚስጥር ጥርግ አድርጎ መረዳት ያስፈልጋል። ዝም ብሎ የሾርት ከት ህይወት የብልጭልጭ ነገር አጫጭር ነገር ምናምን የምንሰበስበውን እሱን ትተን በጥልቀት ስለ ነገረ ክርስቶስ መማር አለብን። በደንብ ማወቅ አለብን። አሁን በእንዲህ አይነት ትልልቅ ጉባኤያትም ላይ ህዝቡ አይሰማም፣ ረቂቅ ነው እየተባለ አጫጭር ስብከቶች እየተሰጡ ነው የምንለያየው። እንደሱ መሆን የለበትም። በደንብ ቁጭ ብለን መማር አለብን። በደንብ ማን ነው ክርስቶስ? ማን ብለን ነው የምናምነው? እሱ ጥያቄ ለሐዋርያት የቀረበ ጥያቄ ነው። ዛሬም ድረስ የሚቀርብ ጥያቄ ነው። ለቅርብ ሰዎቹ፣ ለቅርብ ልጆቹ፣ አጠገቡ ላሉት እኔ ማን ነኝ? አሉባልታውንማ ሰማሁት፣ ነብይ ነው የሚሉትን ሰማሁት፣ ያውቀዋል እሱ አማላጅ ነው የሚሉትን የዮሴፍ ልጅ ነው የሚሉትን ሰማሁ፣ እነሱ የሚሉትንማ ነገራችሁኝ። እናንተ እኔ ማን እንደሆንኩ ትላላችሁ? የመናፍቃን ምላሽ ሰማሁ፣ ለአሕዛብ ምላሽ ሰማሁ፣ እናንተ እኔን ማን ነው የምትሉኝ?
ማን ነኝ እኔ? በእናንተ ውስጥ እኔ ማን ነኝ? ከባድ ጥያቄ ነው። እግዚአብሔር ይግለጽልን በእውነት ለሁላችን። እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ያኔ ስምዖን ጴጥሮስ መለሰና እንዲህ አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ከዛ ክርስቶስ ምን አለ? የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ነው እንጂ ሥጋና ደም ይህንን አልገለጠልህም። ስለዚህ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል አለው። እኔ አሁን ይህን የማብራራበት ሰዓት የለኝም፣ ግን ሁለት ነገሮች ስንወስድ እኛ እንደ ቅዱስ ጴጥሮስ ነን። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብለን ነው የምናምነው። እኛ እንደዚህ ነው የምናምነው። የእግዚአብሔር ልጅ እግዚአብሔር ነው። የእንስሳ ልጅ እንስሳ ነው። የአውሬ ልጅ አውሬ ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው። አንተ የሕያው እግዚአብሔር ልጅ እግዚአብሔር ነህ ብሎ እኛ እንደ ቅዱስ ጴጥሮስ ነው የምናምነው። ቤተክርስቲያናችን ደግሞ የተመሰረተችው በዚህ እምነት ላይ ነው። አንተ በተናገርከው ንግግር፣ አንተ በመሰከርከው ምስክርነት ላይ፣ አንተ በገለጥካት እምነት ላይ ቤተክርስቲያን እንሰራለሁ አለ። እንዲህ ብላ ማታምን ወልድ ዋህድ ብላ ማታምን ቤተክርስቲያን አይደለችም። ምንም እንኳን ጉልላት አይደለችም። ምክንያቱም በደም የተሰቀለው በመስቀል ነው። ክርስቶስ የተሰቀለው በመስቀል ነው። ቤተክርስቲያን በመስቀል ብቻ አትለይም። የወንበዴ መስቀልም አለ። ብዙ መስቀል የተተከለባቸው ቤተክርስቲያኖች አሉ። ያ የወንበዴ መስቀል ነው። የክርስቶስ መስቀል ፈልገን በክርስቶስ መስቀል ስር ባለችው ቤተክርስቲያን መጠለል ያስፈልጋል። እቺ ነች ወልድ ዋህድ ብላ የምታምነው በቅዱስ ጴጥሮስ ምስክርነት ላይ የተመሰረተችው ቤተክርስቲያን። ሁለት ነገሮች ነው የምንወስደው ከዚህ። እኛ እንደ ቅዱስ ጴጥሮስ ነን። ቤተክርስቲያናችን ደግሞ በዚህ ዓለት ላይ ነው የተመሰረተችው። ታዲያ ምዕራባውያኑ ወይም የኑፋቄው ዓለም ለምንድነው ክርስቶስን አንሻፎ የሚረዳው? ለምንድነው ነገረ ክርስቶስ በዛ በኩል የጠለሸው? ለምንድነው ስንል ምስጢሩ አንድ ነው። ብዙ ቢሆንም ግን መሰረታዊ ምስጢሩ አንድ ነው። ምክንያቱም እኛ ያገኘነው በዚህ መጽሐፍ ቅዱስ ስለሆነ፣ የመጀመሪያው ይሄ ስለሆነ፣ መነሻው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን የመረዳት፣ መጽሐፍ ቅዱስን የማንበብ፣ መጽሐፍ ቅዱስን የማስተማር፣ መጽሐፍ ቅዱስን የማመን ስልታቸው የተንሻፈፈ ስለሆነ የመረዳት አቅማቸው ደካማ የሆነው የመግለጽ አቅማቸው ደካማ ስለሆነ ነው። በምናገረው ንግግር ነው ማሳያችሁ። መጽሐፍ ቅዱስን ለማንበብና በማንበብ ብቻ ነው። በቃ ስታነበው ይገባል። አንብበው ነው የሚሉት ወዳጄ። እንኳን መጽሐፍ ቅዱስ ኬሚስትሪም ዝም ብለህ ስታነበው ይገባል። አጋዥ መጽሐፍ አለ፣ አጋዥ መምህራን አለ። ይሄ እግዚአብሔር ቃል ነው። ስላነበብከው ብቻ አይገባል። መነሻው ግን እሱ ሊሆን ይችላል። ለሚያነብ ሰው ለመረዳት ማንበብ አለበት ወይ ማስነበብ አለበት። እሱ መነሻ ሊሆን ይችላል። በንባብ ብቻ መረዳት ከባድ። የምን ትርጓሜ ነው? የምን ምሳሌ ነው ይለዋል። በቃ በማንበብ ብቻ ነው። በላ ካለ በላ ነው፣ ሄደ ካለ ሄደም። ከዚህ ቃል የጨመረ የቀነሰ ይሉናል። ለመሸምደድ ይሞክራሉ። የመጽሐፍ ቅዱስ ጥናት በቀን አንድ ምዕራፍ አንብብ በቃል ያዘው ይላሉ። መሸምደድ፣ መጽሐፍ ቅዱስን መናገር ብቻውን አያጸድቅም ወዳጄ። መሸምደድ አይደለም ለመናፍቁ ለኛም አያጸድቅም። መሸምደድ ውዳሴ ማርያም መሸምደድ፣ አዲስ ኪዳን መሸምደድ፣ ብሉይ ኪዳን መሸምደድ ብቻውን ጥቅም የለውም። ለማሻገር ነው መሸምደድ። መጽሐፍት በሌሉባቸው ቦታ ላይ መጽሐፍን ወክሎ እንዲናገር ነው ያሊቅ። ተማሪዎችን ለማብዛት ነው። ወደ ልቡ ካላስገባው የሸመደደው ምንም ዋጋ የለውም፣ ምንም ጥቅም የለውም። ይሄ ድምጽ ማጉያ ሞንታርቦ ይገባል ይወጣል። በዚህ ብዙ ቃል እግዚአብሔር ይተላለፍበታል። ብዙ ሊቃውንት አመስግነውበታል። በዚህ አይጸድቅም። እሱ በግባት መውጣቱ ብቻና ማስተላለፉ ብቻውን አያጸድቀው። ወደ ህይወት መተርጎም አለበት። በንባብ ብቻ ለመረዳት ስለሚሞክሩ ነው። መጽሐፍ ደግሞ እንደዚህ ይላል፣ ንባብ ይቀትል ወተርጓሜ ያዩ። ንባብ ምንድነው? ይገድላል።
ሕይወት የሚሰጠው ግን ትርጓሜው ነው ይላል። ማንበብ ብቻውን ያጠፋል፣ ማንበብ ብቻውን ይገድላል፣ ንባቡን ብቻ መያዝ ከባድ ነው ይላል ቅዱስ ጳውሎስ ነው በሁለተኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 6 ላይ። ስለዚህ ቤተ ክርስቲያን ደግሞ ሕያዊት ናት፣ በንባብ ከሚሞቱት አይደለችም። ንባቡን ታቀለዋለች፣ ንባቡን ትተረጉመዋለች። የቤተ ክርስቲያን የመጽሐፍ ቅዱስ የማስተማር ስልቷ ወይም ሃይማኖትን የመግለጥ ስልቷ 3 ነው። በ3 ወገን ነው መጽሐፍትን የምታስተምረው። አንደኛው በንባብ ነው የምታስተምረው፣ ሁለተኛ በትርጓሜ ታስተምራለች፣ ሶስተኛ በምስጢር ታስተምራለች። በንባብ፣ በትርጓሜ፣ በምስጢር። የቤተ ክርስቲያኒቱ ሊቃውንት ንባብ ያቀኑ፣ ትርጓሜ ያሄዱ፣ ምስጢር ያደላደሉ ይባላሉ። ሙሉ ሲሆኑ ማለት ነው። ንባብ የሚያቀኑ ናቸው፣ አቅንተው የሚያነቡ የሚያስነብቡ ናቸው። አይታችሁ ከሆነ በቤተ ክርስቲያን መጽሐፍት ሲነበብ ዝም ብሎ አይደለም። አንባቢው ወደፊት ወጣ ብሎ ያነባል። ደግሞ ከኋላ ሊቃውንቱ አሉ፣ በተለይ አስነባቢዎች ደግሞ አሉ። እና የሚያነበው ሰው ፊደሎቹን በአይኑ እየዘገነ በአንደበቱ ሲናገር፣ ጆሮውን ግን ለሊቃውንቱ ነው የሚሰጠው። ያቀኑታል። አሁን ወንጌል በቅዳሴ ጊዜ ሲነበብ ወንጌሉን ለማንበብ ልዑካኑ ሲወጡ በመቅደስ ውስጥ ያስቀድሱ ከነበሩት ታላላቅ አባቶች መካከል አስተዳዳሪዎችን አለቆቹን ጨምሮ ማለት ነው ወደፊት ይወጣሉ። ምን ለማድረግ ነው? ለማቅናት ነው። ምዕራፉን፣ ቁጥሩን፣ ንባቡን፣ ተነሹን፣ ተጣው ለመመለስ ነው። ዝም ብሎ አይኬድም። ዋናና ዋና ልዩነት ስላለው ማለት ነው። ዝም ብሎ አይጋለም። መጀመሪያም ሲጀምር ከንባብ ነው የሚጀምረው ማለት ነው። አንዳንድ ሰው እኮ አቅንቶ ሳያነብ ሊያስተምር ይሞክራል። እንደዚህ አይነቱ ከባድ ነው። በጣም ከባድ ነው። ስለዚህ ንባብ አለ፣ ትርጓሜ አለ፣ ምስጢር አለ። መጽሐፍ ቅዱስን በእነዚህ በ3ቱ ነው መረዳት የሚቻለው። አይ ካነበብከው በቂ ነው ለሚሉ ሰዎች 1-2 ጥቅሶችን ላንሳ። ማንበብ ብቻ በቂ እንዳልሆነ ላሳያችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ እንደዚህ ይላል፣ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ይላል። ልብ አድርጎ ክርስቶስ ነው ይህንን የሚናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምን አለ? በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ። ከባድ ቃል። ከክርስቶስ ውጪ ሰላማዊ አምላክ ማን አለ? ሰላማዊት ቤት ናት ቤተ ክርስቲያን። የሰላም አምላክ ነው የምንለው። የሰላም አምላክ ሆይ ብለን ነው የምንጸልየው። ሰላምን ለማምጣት የመጣው አይምሰላችሁ አለ። የሚከብደው እሱ ደግሞ አይደለም፣ እሱ ብቻ አይደለም። ወረድ ብሎ ደግሞ ሰይፍን እንጂ ሰላምን ለማምጣት አልመጣውም አለ። እግዚኦ! እና ይሄንን አምላክ ነው እንደምናመልከው፣ ይሄንን ክርስቶስ ነው እንደምንቀበለው። ስለዚህ አንድ ሰው በንባብ ብቻ የሚያምን ሰው መንገድ ላይ ጌታን ተቀበል ሲል አይግለጠውና መጽሐፍ ቅዱስን የማቴዎስ ወንጌል ምዕራፍ 10 ቁጥር 34 አንብብልኝ በል። በምድር ላይ ሰላምን ለማምጣት አይምሰላችሁ ሰይፍን እንጂ ይላል። እና ታዲያ ይሄንን እንዴት ልቀበለው ወዳጄ? አንተ ጋር ይቀመጥ ነው ጥሩ፣ እዛው ተቀበሉ አንተ። ይሄን ክርስቶስ እንዴት ነው የምቀበለው? ሊተረጉምልህ አይችልም በጭራሽ። እንዴት አድርጎ ነው የሚችለው? ምን ማለት ነው ይሄ? ይቀጥልና እንደዚህ ይላል፣ ሰውን ከአባቱ ሴት ልጅን ከእናቷ ምራትን ከአማቷ እለያይ ዘንድ መጥቻለሁ አለ። አያስፈራም ይሄ ቃል? ብትንትንን ላወጣን የመጣሁት እኮ ነው። ለያያለሁ ይላል። ምን ማለት ነው ይሄ? ክርስቶስ የሰላም አምላክ ነው። እንዴት ነው ሰይፍ ይዤ መጣሁ የሚለው? አይደለም። ይሄ ንባብ ነው፣ ይገድላል። ይሄን ብቻ ይዘህ ከሄድክ ከሕይወት ትወጣለህ። ይሄ ታዲያ ምን ማለት ነው? ምንድነው ትርጓሜው? ሰይፍ ማለት ትርጓሜው፣ ሰይፍ የተባለው እሱ ነው ራሱ ክርስቶስ። ሰይፍ የተባለው የምናምነው እምነት ነው። ምስጢሩ ምንድነው? ሰይፍ አንድን ነገር ለሁለት እንደሚከፍለው በእኔ ምክንያት ትለያያላችሁ። በእኔ ምክንያት ማንና ማን ነው የሚለያዩት? ሰውን ከአባቱ፣ ሴት ልጅን ከእናቷ፣ ምራትን ከአማቷ ለያያሉ። በአንድ ቤት ውስጥ በክርስቶስ ምክንያት አልተለያየንም። በርቶልኛል ያለ የለም። እኛ ቤት ጨለማ ውስጥ ነው አላለ? በዚያው ወደ ምሕረት ላይ አብረን ስናገለግል የነበሩ ሰዎች አልተለያየን።
በርቶልናል ብለው ጨለማ ውስጥ አልገቡ? በማን ምክንያት ነው? በማርያም ምክንያት ነው? ኧረ በጭራሽ። በሚካኤል አይደለም፣ በክርስቶስ ምክንያት። ሰይፍ ነው ክርስቶስ፣ ይለያል። የሁላችሁ የተራው ሰይፍ አንድን ሰው ለሁለት ነው የሚከፍለው። እሱ ግን አንድን ሰው ለሁለት አይደለም፣ ሰውን ከሰው ነው። ከዚህኛው ሰይፍ የሚለየው በዚህ ነው። ሰውን ከሰው እለያይ ዘንድ ትለያላችሁ በእኔ ምክንያት። ከኔ ይልቅ እናቱን አባቱን የሚወድ ለኔ ሊሆን አይገባውም ማለት። ዓለም የሚያሳድዳት ይህችን ቤተክርስቲያን በክርስቶስ ምክንያት ነው። ምልክቷ መስቀል ነው። እሱም የተሰቀለው መስቀል ነው። መስቀል እየለዩ ያነዷታል። ስቃይዋን የምትበላው በክርስቶስ ነው። ሌላ ምልክት ብታደርግ ማንም አይነካትም። ዓለም የሚወደውን ምልክት ብታደርግ ገና ነው። በእኔ ምክንያት ትለያያላችሁ፣ ትጠላላችሁ ሲል ትርጉሙና ሚስጥሩ ይሄ ነው። አንድ ንባብ ልጨምር። መጽሐፈ መክብብ ምዕራፍ 11 ቁጥር 1 ንባብ ነው። እንደዚህ ይላል፣ እንጀራህን በውሃ ላይ ጣለው ከብዙ ቀን በኋላ ታገኘዋለህ ይላል። በጣም ይገርማል። አሁን ሰው ባንክ ቤት የሚያስቀምጠው የሚቆጥበው እንዲያተርፍ ነው ወይም ዕቁብ የሚጥር። እንጀራን ተሸከምና አሁን ማታ ላይ ራታችሁን ይዛችሁ ሁላችሁ ወደ ወንዝ ዳር ሄዳችሁ ወንዙ ውስጥ ብትከቱት እንጀራችሁ፣ ከዛ ምን እያለን ነው? ከብዙ ጊዜ በኋላ ምን ታረጉታላችሁ? ታገኙታላችሁ። በቃ ንባብ ነው። እና እዚህ ምን ትጠብቃለህ? እንጀራን እያዝክ ወደ ወንዝ ሂድ። መጽሐፍ ቅዱስ የምታምን ከሆነ ጌታን የምታምን ከሆነ እንጀራን በወጥ እያደረግክ ወደ ወንዝ ሄድ ነው። ያመንኩን እንጂ የተጠራጠርክ አይሁን ይላል፣ አትሁን ይላል። ይሄ ንባብ ነው። እንጀራችሁን ድፉት እያለን አይደለም። ሚስጥሩ እሱ አይደለም። ቆይቶ በአዲስ ኪዳን ተርጉሞታል ይሄንን አምላካችን። ይሄ በብሉይ ኪዳን የተነገረ ቃል ነው። በአዲስ ኪዳን ሲመጣ ራሱ ያስተማረውን ክፍል ላሳያችሁ። የሉቃስ ወንጌል ምዕራፍ 14 ቁጥር 12 እንጀራና ውሃን ተርጉሞታል። እንደዚህ ይላል፣ ምሳ ወይም ድግስ የጠራውን ሰው ስለ ድግስ በተናገረበት አንቀጹ ማለት ነው። ምሳ ወይም ድግስ ያደረገውን ሰው ደግሞ እንዲህ አለው፣ ምሳ ወይም እራት ባደረክ ጊዜ እነሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችህንና ወዳጆችህንና ወንድሞችህን ዘመዶችህንም ባለጠጎችንም ጎረቤቶችህንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችንም እውሮችንም ጥራ። የሚመልሱት ብድራት የላቸውም፣ ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል። ምን ማለት ነው? እንጀራን በውሃ ላይ ጣለው ያልኩ እንጀራ ይዘህ ያለህን እንጀራ እህልና ውሃ መጠጡን እንጀራውን በድሆች ከርስ ጣለው። ውሃ ያለው የድሆች ከርስ ነው። እንጀራ ውሃ ላይ ሲጣል አይገኝም። ተመልሶ እንጀራ አይሆንም። ለድሃ የሰጠውንም እንጀራ መልሰህ አታገኘውም። እንጀራ በዶሮ ወጥ ሰጥተው ያ ድሃ እንጀራ በዶሮ ወጥ አይመልስልህ። ነጭ እንጀራ ብልተው ነጭ እንጀራ ያመጣልህ። ከየት ያገኛል እሱ? የሰጠውን ሊሰጥ አይችልም። ተው እሱን ውሃ ውስጥ እንደገባው ቁጥረው። ከብዙ ጊዜ በኋላ ታገኘዋለህ ማለት በጻድቃን ትንሣኤ እኔ መልስልሃለሁ። ምን ብዬ? ተርቤ አብልተኸኛል እልሃለሁ፣ ተጠምቼ አጠጥተኸኛል እልሃለሁ። ና አንተ አባቴ ብሩክ ወደ መንግሥተ ሰማያት ግባ ብዬ መልስልሃለሁ። አሁን ግን በእኔ ይሁንብህ፣ እንጀራህን ለድሆች ስጥ እያለ ነው። አቤት ይህች ቤተ ክርስቲያን በእውነት የሚገርም ነው። በጣም የሚደንቅ ነው። እነዚህ ቱባ ዕውቀት ያላቸው ሊቃውንት እንደዚህ ቆመው ቢያስተምሩ እኔ ዝም ብዬ ነው የሰማሁትን እያነጠብኩ ነው የምነግራችሁ። በትክክል አይደለም አስረግጬ አይደለም የምናገረው። የሚገርም ነው። በንባብ ብቻ የሚጋለብባት ቤት አይደለችም። አንድ ልጨምር፣ የማቴዎስ ወንጌል ምዕራፍ 25 ግልጽ ነው። ይሄ በየመንገዱ ጌታን ተቀበል እያለ ጥቅስ ቢጠቅስልን ሰው እዛው መልስለት፣ እዛው አንተ ጋር ይሁን በለው። መጥቶ መማር ከፈለገ ቁጭ ብሎ መማር ነው። ይሄ ደግሞ ስድብ አይደለም፣ እውነት ነው። ይተቹናል፣ ስለ ነገር ክርስቶስ አያስተምሩም፣ አያውቁም ይሉናል። እንዴት ነው ማታቆች ቤተክርስቲያን? እኛ ላናቅ እንችላለን። እኛን የማይበሉ ልካችን ይንገሩ። እኛ ሚሞራችንም አጭር ነው። የሆነ ነገር ይነገራል፣ ከንፈር መጥቶ መሄድ ነው። እቺን ቤተክርስቲያን ግን በእኛ ምክንያት ሲነቅፏት ያንገበግባል። ትምህርቷ በጣም ረቂቅ ነው። በጣም
ይኸውላችሁ ንባብ ብቻ ደግሞ ላሳያችሁ። አንድ የማቴዎስ ወንጌል ምዕራፍ 25 ላይ ሄዱና አንብቡ። እንደዚህ ይላል፣ የሰው ልጅ በክብሩ በሚመጣበት ጊዜ ይላል። የሰው ልጅ እያለ የሚጠራው ራሱን ነው። በክብሩ በሚመጣበት ጊዜ በዳግም ምጽአት ጊዜ ክርስቶስ ሲመጣ ከእርሱ ጋር ቅዱሳን መላእክት ሁሉ ይላል። ዛሬ ያስፈልጉ የሚባሉት መላእክት ያኔ ይመጣሉ ይላል ክርስቶስ። እና ያኔ ሲመጡ አይታዘቡን? መላእክትም አብረው ይመጣሉ እኮ አይደል? የሚደንቅ እኮ ቅዱሳን መላእክቱ በሙሉ ያኔ በዙፋኑ ላይ በክብሩ ይቀመጣል። ዙፋን የሰው የሚዘረጋው ዙፋን አይደለም፣ ስልጣኑን ነው። በክብር ማለት በባህሪ በመለኮታዊ ባህሪው ማለት ነው። በጥፊ እየተመታ አይደለም የሚመጣው፣ እየተሰገደለት እየተንቀጠቀጠ ህዝቡ እያለቀሰ ነው፣ ፍጥረት ሁሉ እየራደ ይመጣል። አቤት ያኔ ከባድ ነው። በክብር ዙፋን ይቀመጣል። አሕዛብ በፊቱ ይሰበሰባሉ። እረኛ በጎቹን ከፍየሎቹ እንደሚለይ እርስ በርስ ይለያቸዋል። በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል። አይገርም? እረኛ በግ ከፍየል እንደሚለየው ቀላል ነው። ፍየል ከፍየል መለየት ነው ለእረኛ የሚከብደው። በግ ከበግ መለየት ይከብዳል። ፍየል ከበግ መለየት ግን በጣም ቀላል ነው። ለእግዚአብሔርም ኃጥኡን ከጻድቅ መለየት በጣም ቀላል ነው። በጣም ቀላል። በጎቹን በቀኙ ፍየሎቹን በግራ ያቆማል አለ። እግዚአብሔር ይስጥልኝ። ይሄ ንባብ። ስለዚህ አንድ ሰው ጌታን ተቀበል ብሎ ሲጠቅስልህ ይሄን አስነብበው። አንብበዋል ይሄንን በለው። አዎ። እና እኔ እናንተ የት አለን ታዲያ ክርስቶስ ሲመጣ? እንዴት? ይሄው በግና ፍየል ላይ ተጠቀሰው። በጎቹን በምን ያቆማል ይላል? በቀኝ። ፍየሎቹንስ በግራ። እና እንኳን እኔ ተቀበል የምትለኝ አንተ እኮ የለህም እዚህ ውስጥ። እና ምን ያደርግልሃል? ገጠመው ይሄን መጽሐፍ ቅዱስ ሚለው በግና ፍየል ነው የሚመጣው። በግና ፍየል ለማገድ ነው ክርስቶስ የሚመጣው። ስለዚህ ከኔ ይልቅ ፍየሏን ሂድና ስበካት ጌታን ተቀበል ብለህ። በግራ የምትቆመው እሷ ነች። እኔ ላይ ጊዜን አታባክን። አንተም ቶ ወዳጄ እንዴ እኮ ማለት ይላል። ቁጭ በልና ተማር። ማነገረ ይሄንን በ16ኛው ክፍለ ዘመን ሉተር በማንበብ ብቻ መረዳት እንደሚቻል በቃ መጽሐፍ ቅዱስ ብቻ አለ እኮ። ስለዚህ ከየት አመጣው ትርጓሜው? ከየት አምጥተህ ነው ጻድቃንና ኃጥአን የምትለኝ? የለም። እኔ እናንተን ብጠይቃችሁ ባይ ዲፎልት የምትመልሱት አሁን ክርስቶስ ይመጣል በቀኝና በግራ የሚያቆመው ማንና ማን ነው ብላችሁ ምንድነው መልሱ? ኃጥአንና ጻድቃን። ከየት አገኛችሁት? የትርጓሜ ቤት የምትራጅ መምህራኖቻችን የትርጓሜ መምህራን ናቸው። እኛም የትርጓሜ ተማሪዎች ነን። እንደ ደቀ መዛሙርቱ ፈክርለን፣ ተርጉምልን፣ ንገረን ብለው ትርጓሜ ጠይቀውት በትርጓሜ አስተምሯቸው ያበቃቸው የሐዋርያት ቤት ውስጥ ነው ያለው። ስለዚህ ልክ ነው። ንባቡ ምንድነው? ፍየልና በግ። ትርጉሙስ ጻድቃንና ኃጥአን። አሁን ምን ቀረን? በስንት ወገን ነው ታስተምራለች ያልኳችሁ? በሶስት ወገን። በምንና በምን? በንባብ፣ በትርጓሜ፣ በምስጢር። ንባቡ ፍየል ከሆነ ፍየልና በግ ከሆነ፣ ትርጓሜው ጻድቅና ኃጥእ ከሆነ ምስጢሩ ምንድነው ነው? ምንድነው ምስጢሩ? ብዙ ነው። ለምንድነው ኃጥአን በፍየል የተመሰሉት? ለምንድነው ጻድቃን በበግ የተመሰሉት? ፍየል ኃጥእ ነች ማለት ነው? አይደለም። በግ ጻድቅ ነው ማለት ነው? አይደለም። የሚያሳዩት ጠባይ ከጻድቃንና ከኃጥአን ጋር ስለሚመሳሰል። ለምሳሌ ፍየል ላቷ የተሰቀለ፣ ጭራዋ ወደ ላይ የተሰቀለ፣ ሀፍረቷ የተገለጠ፣ ማፈሪያዋ ማለት ነው። ማፈሪያዋን ገልጣ ከኋላ ዓለም ምናምኗን እያየው ረጋ ብላ ነው የምትራመደው። አይሞቃት አይበርዳት። ሀፍረቷን ገልጣ እናንተ ታደርጉታላችሁ? ከኋላ ጉድፍ ሲኖርባችሁ ሰው ሁሉ የሚስቅባችሁ። ፍየል ምንም አይመስላት። ኃጢአተኛ ሰው እንደዚህ ነው። ኃጢአቱን በዓለም ቢገለጥ ገልጦት ቢሄድ ምንም አይመስለው። ይኸው በዓለም የምናየው አይደል? ከተቃራኒ ጾታ ወደ አንድ አይነት ጾታ መብታችን ነው ብሎ እንደውም የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን አንድ ክሷ እሱ ነው። ኦርቶዶክሳውያን አብያተ ክርስቲያናት ክሳቸው አንዱ እሱ ነው። የሰው ነፃነትና መብት ገፈዋል። ለምንድን ነው ውሻ ማያጠምቁት? ለምንድን ነው እርስ በርስ ማንጋባው? ለምን ሴቶች ክህነት አይቀበሉ? እንደውም ከፍ ብለው ደግሞ ሰይጣን ምን አደረገ? የእውቀት አባታችን ነው ማለት ጀምረዋል። እግዚአብሔር ይቅር ይበለን። በእውነት ሁላችን ምን አደረገ? እሱ የእውቀት አባታችን እኮ ነው። እውቀት ነው የሰጠን። አትብላ ተብሎ ነው አስበላው አዳምን እና እንዲያውቅ አደረገው።
ይሄ የአፕል የተለያዩ ኤሌክትሮኒክስ መሳሪያ ላይ የአፕል አርማ አይታችሁ ከሆነ የተገመጠ አፕል እሱ ያ ነው አዳም የበላው ማለት ነው። ስለዚህ እሱን አፕሼት ነው ማድረግ ያለብን ብለው ማምለኪያ ቦታ ሰርተውለታል ለሰይጣን እንኳን ማለት ነው። አየው ፍየልነት ጉድን ገበናን ዘርግፎ መሄድ ማለት ነው። በጎች ላታቸው የወረደ አፍራታቸው የተገጠመ ነው። ጻድቃን ኃጢአት ቢሰሩ ኃጢአታቸውን ዕለቱን በንስሐ ያስወግዱታል። ስለዚህ በበግ ተመሰሉ። ዝናብ፣ ጭቃ የምትጸየፈው ፍየል ናት። ዝናብና ጭቃ ደግሞ በጎች አይጸየፉም። አይታቸዋል። በዝናብ ጊዜ ክብብ ብለው አንገት ለአንገት ተቆላልፈው ዝናቡን በጸጋ ይቀበሉታል። ፍየል ገና ጠብ ሲል አድራሻ ነው የምትፈልገው። ወዳጅ ደግሞ ጭቃም እንዲነካት አትፈልግም። እንደ ቄንጠኛ ሰው ነው የምትራመደው። አይታችኋታል። በጭራሽ ዝናብና ጭቃ በመከራ ይመሰላል። በእምነቱ ምክንያት መከራ እንዲመጣበት አይፈልግም። ምን አገባኝ ይሄ ቄሶቹ ጣጣ ነው። ስለ እውነት መጋፈጥ አይፈልግም በጭራሽ። በቃ እችን ታህል እንዲነኩ አይፈልግም። ይሸሻል፣ ይፈራል። እንደ በግ ደግሞ እምነታቸው በክርስትናቸው ምክንያት የሚመጣ ይቀበሉታል። በርታ በርቺ እየተባባሉ ማለት ነው። በአንድነት በጸጋ ነው የሚቀበሉት። ሰማዕትነት እንዳያመልጥ ብለው በአፄ ሱስንዮስ ዘመን ወደ 8000 ገበሬዎች ሄደው እንዳለቁት ማለት ነው። በቅዱሳን ታሪክም እንደዚህ ነው። ሞቅ ያለ አየር ንብረት ቢስማማት ፍየል ነች፣ በግ ነች። ፍየል ኃጢአተኛ ሰው ሱባኤ አይስማማው፣ ጾምና ጸሎት አይስማማው። ስክን ያለ በረድ ያለ ህይወት አየር ንብረት ደግሞ የምትኖረው በግ ናት። ሱባኤው፣ ጾሙ፣ ጸሎቱ፣ እርጋታ የሚፈልጉት ደግሞ ጻድቃን ናቸው። ብዙ ምሳሌ ነው ያለው። የማቴዎስ ወንጌል ምዕራፍ 7 አንድምታውን አንብቡት። ስለዚህ መጽሐፍትን በምስጢር ነው። ወደ ነገረ ክርስቶስ ስንሄድ ነገረ ክርስቶስ ላይ ንባቡን ይዘው ንባቡ እንደዚህ ይላል። ክርስቶስን በተመለከተ መካከለኛ ይላል። ክርስቶስን በተመለከተ ስለ ምልጃ ይናገራል። ይማልዳል፣ ማለደ ምናምን ይላል። ክርስቶስን በተመለከተ ጠበቃ ይላል፣ ጠበቃችን ይላል መጽሐፍ ቅዱስ። ክርስቶስን በተመለከተ ሊቀ ካህን ይላል። ስለዚህ ሊቀ ካህን ሲል እንዳሁኑ እንደ አዲስ ኪዳን ካህን መስዋዕት የሚያቀርብ የሚያማልድ ይመስላችኋል። ጠበቃ ሲልም ልክ አሁን እንደ ፍርድ ቤቱ ጠበቃ እየዋሸ እንደሚከራከረው እያስከፈለ እንደሚከራከረው እንደሚረታውና እንደሚረታው የሚመስላቸው ሰዎች አሉ። ስለ ምልጃም ሲናገር እንደዚሁ የሚቃትት እስካሁን ድረስ እያለቀሰ እየቃተተ የሚማልድ ይመስላቸው ሰዎች አሉ። ይሄ ንባብ ነው። መጽሐፍ ስለ ክርስቶስ ሲናገር በሶስት ወገን ነው የሚናገረው። በደንብ ስሙኝ። የምዕራቡ ዓለም ንባቡን ይዞላችሁ ሲመጣ ወደዚህ ነው መቀየር ያለብን። በሶስት ወገን ነው የሚናገረው። አንደኛ ንባቡ ስለ ስጋው ሊነግረን ይችላል። ሁለተኛ ንባቡ ስለ መለኮቱ ሊነግረን ይችላል። ሶስተኛው ንባቡ ስለ ስጋውም ስለ ተዋህዶ ስለ ስጋውም ስለ መለኮቱም ሊነግረን ይችላል። ክርስቶስን በስጋው ክርስቶስን በመለኮቱ ክርስቶስን በተዋህዶ ይናገራል። አሁን ከተዋህዶ በኋላ ስጋና መለኮት ተለያይተው የተገኙበት ጊዜ የለም። ለያይቶ ማስተማርም አይቻልም። ነገር ግን መጽሐፍቱ ጠቅሰውታል። የስጋን ይጠቅሳሉ፣ የመለኮትን ይጠቅሳሉ፣ የስጋና የመለኮትን ደግሞ ይጠቅሳሉ። ሄሮኒዮስ የተባለው ሊቅ ሃይማኖተ አበው በተባለው መጽሐፋችን ላይ ይሄን በተመለከተ ሲናገር እንደዚህ ይላል። በደንብ ስሙኝ። መጽሐፍት ይላል መጽሐፍት የስጋውን ነገር ሲነግሩን ስለ ክርስቶስ ማለት ነው የለበሰውን ስጋ የስጋውን ነገር ጠቅሰው ሲነግሩን የመለኮቱን ነገር የረሱት ይመስላል ይላል። አይገርም? መለኮት የተዋሃደው መሆኑን የዘነጉት ይመስላል። አልዘነጉትም፣ የዘነጉት ግን ይመስላል። ስለምኑ ሲነግሩን? ስለ ስጋው ሲነግሩን። ደግሞ ስለ መለኮቱ ሲነግሩን የስጋውን ነገር የዘነጉት ይመስላል። መጽሐፍት ግን ወይ ስለ ስጋው ወይ ስለ መለኮቱ ወይ ስለ ተዋህዶ ነው የሚነግሩን። የስጋውን ነገር ሲነግሩን ግን የመለኮቱን የዘነጉት ይመስለንና እኛም እንረሳዋለን፣ እንተዋለን። የመለኮቱን ነገር ሲነግሩን ደግሞ የስጋውን ነገር የዘነጉት ይመስልናል። እስቲ የሄሮኒዮስን አባባል የመጽሐፍ ቅዱስ ጥቅስ አስጠቅሼ ልንገራችሁ አስደግፌ። ሶስቱ በስጋው በመለኮቱ
እና በተዋህዶ እንዴት እንደሚነግሩን ላስረዳ። አንደኛ በስጋው የተጻፈውን ስናነብ እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ በዚያም የያዕቆብ ጉድጓድ ነበረ። ክርስቶስ ስጋ ለብሶ በምድር ላይ እየተመላለሰ በሚያስተምርበት ጊዜ ነው። የያዕቆብ ጉድጓድ ነበረ። ያቺን ሳምራዊት ሴት አስታውሷል። ውሃ ልትቀዳ ሄዳ አጠገቧ የተገኘው ክርስቶስ ማለት ነው። ያኔ የያዕቆብ ጉድጓድ ነበረ። ኢየሱስ መንገድ ከመሄድ ደክሞ ይላል። እየሰማችሁኝ ነው? ማን ያለው? ኢየሱስ መንገድ ከመሄድ ምን ሆነ? ደከመ። አይከብድም? አይከብድም? ይሄንን ነው አምላክ ብላችሁ የምታምኑት አይላችሁም? ሰዎች ይጠቅሳሉ። ትልቅ ጥቅስ እንዳገኙ ይኸው ደከመው ክርስቶስ የእናንተ አምላክ። ጅልነት ነው። እና ያንተን ስጋ ለብሶ ታዲያ ላይ ደክም ነው? መጀመሪያ እኮ የኛን ስጋ ሲለብስ ነው ደካማ የተባለው ክርስቶስ። ስጋ ለበሰ ካልከው ታዲያ ደከመ ማለት ለምን ነው የሚያሰቅቅ? ግን እንደሱ አይደለም። እነሱ እንደሚያስቡት የሩቅ መሲ ወይም የፍጡር ድካም አይደለም። የሱ ድካም በፈቃዱ ነው። የሱ ረሃብ በፈቃዱ ነው። የሱ መተኛት በፈቃዱ ነው። የኛ በግድ ነው። አንድ ሰው በፈቃዱ መራብ አይችልም። በግድ ነው የምትራበው። በፈቃዱ መድከም አይችልም። በግድ ነው የምትደክመው። ስራ ለስራ እያልክ ላንብብ እያልክ እንቅልፍ ይመጣል ትተኛለህ በግድ። ክርስቶስ በፈቃዱ ነው። ደከመው ይላል። መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜው 6 ሰዓት ያህል ነበር ይላል። ክርስቶስ ደክሞት በጉድጓዱ አጠገብ ተቀመጠ ይላል። አሁን እየነገረን ያለው ይሄ ስለ ስጋው ነው ስለ መለኮቱ ነው እየነገረን ያለው? ስለ መለኮቱ ነው ስለ ስጋው ነው? ስለ ስጋው። ድካም የሚስማማው መለኮት ነው ስጋ? ስጋ ነው። ድካም የሚስማማው በስጋው የተቀጸለውን ነው የሚነግረን። ይሄን የስጋውን ደከመው ብሎ ሲነግረን የምኑን የረሳው ይመስለናል? አሁን የመለኮቱ የተረሳ ይመስላል። ጥሩ። አሁን በስጋው ደከማልና ከዚህ ጋር ተመሳሳይ ጥቅስ ፈልገን ስናነብ በመለኮቱ ደግሞ ያለውን ሲነግረን የማቴዎስ ወንጌል ምዕራፍ 11 እንዲላችሁ ስታነቡ ቁጥር 28 ላይ ክርስቶስ እንዲህ ይላል፣ እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ደክሞት ተቀመጣለና ሁለተኛው ላይ ደግሞ ራሱ ክርስቶስ ምን አለ? እናንት ደካሞች አለ። አዩ ያ ደክሞት ተቀመጠ የሚለውን አንብበ ይሄማ ደካማ ነው ብለ ትተልቴል ስትል ና ይላል። አቁጭ በል ደካማ አንተ ነህ ይላል። እናንት ደካሞች ሸክማችሁ የከበደባችሁ ኑ እኔ አሳርፋቸዋለሁ። እኔ ሸክም ማሳርፍ ነኝ በአምላክነቴ። የእናንተን ስጋ ስለለበስኩ ነው ደከመ ተብሎ የተቀጸለው እያለ ነው። በመለኮቱ ድካም ሲያቀል በስጋው ደክሞት ሲታይ አየን። በመለኮቱና በስጋው ካየን በተዋህዶ ደግሞ እንዲህ የስጋ ነው የመለኮት ነው ብለን እስክንደነቅ ድረስ በተዋህዶ ደግሞ ያከናወናቸው ነገሮች አሉ። ለምሳሌ በትንሣኤ ሳምንት እንግዲህ ተዋህዶ ሲባል ከተዋህዶ ጋራ ለመመሳሰል የሚሞክሩ የሚገዳደሩ አሉ። እነዚህ ሚጠት፣ ውላጤ፣ ህድረት የተባሉ ብዙ አሉ። እነሱን ትቼ ነው ለትንሣኤ እነሱን ሁሉ ትቼ ነው ስለ ተዋህዶ ሲያነሳ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ያም ቀን ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ይላል። አንዱ ለሚቀጥለው ነገር ነው የሚነግረን። ለምሳሌ ደቀ መዛሙርቱ ፈርተው ሳሉ አለ። ፈርተውን ያመጣው ለምንድን ነው? ባይፈሩ ኖሮ እንዲሆናል የሚል ነገር እንዳይመጣ ነው። ፈርተውን ከያዝን በኋላ ደጆቹ ተዘግተው ሳሉ ወደሚለው ይስደናል። ፈሪ ሰው እንዴት ነው ደጅ የሚዘጋው? እናንተ ስትፈሩ እና ሳትፈሩ በራችሁን እኩል አይደለም የምትዘጉት። የፈራችሁ ጊዜ እኮ ፍሪም ታስደግፋላችሁ አይደል? ብረት ምጣድም ይጨምራል። ወንበርም ሶፋም ብፌውንም እናስደግፈዋል። የፈራ ሰው በር ከዘጋ አይጣል። ደቀ መዛሙርቱ ፈርተዋል፣ በር ዘግተዋል። አዩ ፍርሃቱን ለበር መዝጋት አመጣው። በሩ ደግሞ በደንብ መዘጋቱን ለበኋላ ሚስጥር ያመጣዋል። የዚህ ቤት ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት ያቀላዋጭ አይደለም። ሁለቱን የነገረን በመካከላቸው ቆመ ሲልና ደጆቹ ተዘግተው ሳለ ገባ ሲለን አሁን ክርስቶስ የገባው በስጋው ነው ካለን
እንዴት ደጆች ተዘግቶ ይገባል? ስጋ በተዘጋ ቤት እንዴት ያንኳኳል እንጂ አይደል? አይ በመለኮቱ ነው የገባው ስጋ የለም ካልን በመካከላቸው ቆመ አልብላ። መለኮት በመካከል ይቆማል እንዴ? መለኮት የት ነው ቦታው አድራሻው? ረቂቅ ነው፣ ሙሉ ነው፣ ስፉ ነው፣ በሁሉ ቦታ ነው ያለው። በመካከል ቆመ ሲለን የመለኮትን ነው የሚነግረን። ደጆቹ ይቅርታ በመካከል ቆመ ሲለን የስጋውን ነው የሚነግረን፣ ስጋ መልበሱ። ደጆቹ ተዘግተው ሳሉ ገባ ሲለን ደግሞ የመለኮቱን ነው። በስጋው ነው የገባው፣ በመለኮቱ ነው። ረቂቅ ነው፣ በተዋህዶ ነው የገባው አምላካችን። መጽሐፍት እንደዚህ ነው የሚነግሩ። እዛ ጋር ደካማ ያልከው አምላክ ና አንተ ነህ ደካማ ይላል። በተዋህዶ ደግሞ ሲነግረን እንደዚህ ይነግረናል። ቤተክርስቲያን በዚህ መልኩ ነው ቅዱሳት መጽሐፍትን የምታስተምረን። ለመጨረሻ በጣም እንዳልኳችሁ ረጅም ስለሆነ በዚህ ምክንያት አንዱን ብቻ አንስቼ ነው ትምህርቴን ማጠቃለል። በንባብ በትርጓሜ በምስጢር ማየት አለብን የክርስቶስን ነገር። ያው ተራበ ሲለን ስለ ስጋው፣ ተጠማ ሲለን ስለ ስጋው፣ የዳዊት ልጅ ሲለን በስጋው፣ የዳዊት ዘር ነኝ ሲል በመለኮቱ ነው። አንዱን ብቻ ላንሳ ከሚስቱበት መካከለኛ የሚል መካከለኛ ለነሱ 3 እጣት አለ። አንዱ ከዳር ነው፣ አንደኛውም ከዳር ነው፣ አንዱ መሃል ላይ። ለነሱ መካከለኛ ይሄ ነው። ለመናፍቃው ለምዕራቡ ዓለም መካከለኛ ማለት ከክርስቶስ ጋር የተሰቀሉ 2 ወንበዴዎች አሉ። በቀኝ የተሰቀላለ፣ በግራ የተሰቀላለ፣ በመካከል የተሰቀላለ። መካከለኛው ማን ነው? ክርስቶስ። ለነሱ መካከለኛ ይሄ ነው የሚመስላቸው። መካከለኛን ሲፈቱት እንዴት ነው የሚፈቱት? በላይ አባቱ አለ አብ፣ ከመካከል ክርስቶስ አለ፣ ከታች ደግሞ እኛ አለ። ስለዚህ ምን ያደርጋል ክርስቶስ? የእኛን ልመና ይቀበልና ለአባቱ ያስተላልፋል። የአባቱን ምሕረት ደግሞ ይቀበልና ለኛ ያመጣል። በቃ መካከለኛ እሱ ነው ለነሱ ማለት ነው። ይሄማ ጅልነት ነው። ይሄማ የመጨረሻ ቂልነት ነው። ወዴት ነው ክርስቶስ? ይሄማ የምልጃ ስራ ነው። ይሄማ የጠበቃ ስራ ነው። ይሄንማ መድኃኒዓለም ልንለው አንችልም። የዓለም መድኃኒት ልንለው አንችልም እንደነሱ። ግን መካከለኛ ምንድን ነው? መካከለኛ የቦታ አይደለም፣ ላይና ታች ግራና ቀኝ አይደለም። መካከለኛ የቦታ አይደለም። መካከለኛ የስልጣንም አይደለም። የስልጣን መካከለኛ አይደለም፣ የቦታ መካከለኛም አይደለም። ታዲያ መካከለኛ ምንድን ነው? መካከለኛ ማለት አምላክ ብቻ አይደለም፣ ሰውም ብቻ አይደለም። ሰው የሆነ ምንድን ነው? አምላክ። መካከለኛ እሱ መለኮት ብቻ አይደለም፣ ስጋ ብቻም አይደለም። ስጋና መለኮት ተዋህደው እሱ ነው መካከለኛ ማለት። ስንገልጠው እሱ ነው። እግዚአብሔር በመለኮታዊ ባህሪው በርቀቱ ብቻ አይደለም። በስጋው ደግሞ የሚጨበጥ የሚያዝ የሚሞት የሚፈርስ የሚበሰብስ ደግሞ አይደለም። የስጋም የመለኮትም ውሁድ በስጋ በመለኮትም አምላክ ወሰብ አምላክ ሰው ሲሆን ሰው ደግሞ አምላክ ሆኗል። መካከለኛ ማለት እሱ ነው። እሱን በመጽሐፍ ማየት ይቻላል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 5 እነሱ በተንሻፈፈ መልኩ ቢጠቅሱት ጥቅስ እንደዚህ ነው የሚለው፣ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው አንድ እግዚአብሔር ነው ያለው። ልብ አድርጉ። እሱ በእግዚአብሔርና በሰው መካከል ያለው ምን ማለት? እግዚአብሔርም ሰውም የሆነው። በጣም የሚገርም እኮ በእግዚአብሔርና በሰው መካከል የቦታ አይደለም፣ ቅድም እንደነገርኳችሁ የስልጣን አይደለም። እግዚአብሔርም ሰው እንደ ሰው የኛን ስጋ ለብሷል፣ ደግሞ መለኮትን ተዋህዷል። ያ ስጋ ማለት ቅድም እንዳልኳችሁ በተዘጋ ቤትም ይገባል፣ በመካከልም ይቆማል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱ ሰው የሆነ ክርስቶስ ኢየሱስ ነው ይላል። ሰው በመሆኑ ነው መካከለኛ የተባለ። አምላክ ሰው ሆነ፣ እሱ መካከለኛ ነው። ሰው ብቻም አይደለም፣ አምላክ ብቻም አይደለም። በሌላ ቦታም ይሄን ሲገልጠው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔርን የመሆን ስጋ የመልበስ ይሄ ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ እግዚአብሔር። ልብ አድርጉ። የተገለጠው በምንድን ነው? በስጋ። መካከለኛ ያስባለው እሱ ነው። በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር
ያረገ ይላል። ይሄ ነው መካከለኛ፣ ይሄ ነው ክርስቶስ። ይሄ ማለት ምን ማለት ነው? አምላክ ነው፣ ሰውም ነው፣ እረኛም ነው፣ በግም ነው፣ ውሃ ለማኝ ነው፣ ውሃ ሰጪም ነው፣ የዳዊት ልጅ ነው፣ የዳዊት ዘር ነው። የሚገርም ነው። እስኪ አብረን እንበለው። አምላክ ነው በሉ፣ በደንብ በሉት። አምላክ ነው፣ ሰውም ነው፣ እረኛ ነው፣ በግም ነው፣ ውሃ ለማኝ ነው፣ ውሃ ሰጪም ነው፣ የዳዊት ልጅ ነው፣ የዳዊት ዘርም ነው። በቃ ይሄ ነው ክርስቶስ። መካከለኛ ማለት ይሄ ነው። ይሄን ምንም ልታደርጓት ሲል ይሄ አማላጅ አይደለም፣ ይሄ ፍጡር አይደለም፣ ይሄ ነብይ አይደለም። የመጨረሻውን ቅዱስ ዳዊት በተመለከተ የዳዊት ልጅና የዳዊት ስር የሚለውን ብቻ አንብቤ ትምህርቴን አጠቃልላለሁ። የዮሐንስ ራእይ ምዕራፍ 22 ላይ ሄዳችሁ አንብቡ። እኔ ኢየሱስ ብሎ ነው የሚጀምረው። የዮሐንስ ራእይ ምዕራፍ 22 ቁጥር 6 እኔ ኢየሱስ ይላል። ልብ አድርጉ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩት። በጣም የሚደንቅ ነው። በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩት። ማ? እኔ ኢየሱስ። እኔ የዳዊት ስርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ። የዳዊት ምንና ምንድን ነኝ አለ? በደንብ ያዙት። ምንና ምን? ስርና ዘር ነኝ። ስር ሲል ምን ማለቱ ነው? ፈጣሪው አስገኘው ነኝ። የማ? የዳዊት። ዘር ሲልስ ምን ማለቱ ነው? የተወለደው ከማዘር ስለሆነ ነው፣ ከዳዊት። እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይግባትና በአባቷ በኩል ከዳዊት ከንጉሱ ነች አይደለም? በእናቷ በኩል ደግሞ ከካህኑ ከአሮን ነች። ስለዚህ ከእመቤታችን ስለተወለደ የማዘር ተባለ ክርስቶስ፣ የዳዊት ዘር። ግን የዳዊት ዘር ብቻ አይደለም፣ የዳዊት ደግሞ ምኑ ነው? ስሩ ነው። እንዴት ነው ይሄንን አምላክ ማንለው? እንዴት ነው አማላጅ የሚሆነው? እንዴት ነው ትንሹ አምላክ የሚሆነው? እንዴት ነው ነብይ የሚሆነው? የዳዊት ስሩ እኔ ነኝ አለ። እንዴት ነው የሚነግረን? የዳዊት ዘሩ። ለዚህ ነው መጽሐፍ ቅዱስ ላይ ሲለምኑት የዳዊት ልጅ ሆይ ማረኝ። በጣም የሚገርም እኮ የዳዊት ልጅ ሆይ ማረኝ። የዮሐንስ ወንጌል ምዕራፍ 6 ላይ ሲነግራቸው ይሄንን የነገራቸው ስለ አብርሃም ታሪክ በነገራቸው ጊዜ በመጀመሪያው ስለ አብርሃም ታሪክ ሲነግራቸው አንተ አብርሃም ከመወለዱ በፊት ያልነበርክ፣ እንደውም ምን አሉት? ገና 50 ዓመት ያልሞላ። ጀግኖች እኮ ናቸው። እኔ በጣም ነው የምወዳቸው። እነሱ ጥያቄ ባይጠይቁ ኖሮ ክርስቶስ አይናገርም ነበር። አንዳንድ መምህራን የቤተክርስቲያን ሊቃውንት በተፈጥሯቸው መናገር አይወዱም እና ተማሪዎች ሲናገሩ እንደዚህ የአብነት ተማሪዎች የኔታ ጥሩ አድርገው እንዲያብራሩ ከፈለጉ ማበሳጨት ነው ይላሉ። ማበሳጨት ነው። ይመጡና ያበሳጯቸዋል። ምን ብለው የሆነ ነገር ያመጡና ይገርማል ክርስቶስን እንደ ይበሉት ምናምን ይላሉ ማለት ብስጭት ይሉና ጅል ክርስቶስማ ይሄ ነው ይሄ ነው ይሄ ነው እያሉ ይናገራሉ ማለት በመንፈሳዊ ቅናት ማለት ነው። እና አይሁድም ጥያቄ ጠየቁት። ስለ አብርሃም ሲነግራቸው አብርሃም ቀኔን ያይ ዘንድ ተመኘ፣ ፈለገ፣ አየ፣ ደስ አለው። አብርሃም እኔን አይቶኛል አለ ክርስቶስ። እንዲህ ሽለችና አሉ ድንጋይ አነሱ። አንተ ገና 50 ዓመት ያልሞላ አሉት ክርስቶስን። እውነት ነው 50 ዓመት አልሞላውም ስጋ ከለበሰ ገና ነው። ገና እኮ 30ዎቹ ውስጥ 50 ዓመት ሳይሆን ስለ አብርሃም ትነግረናለህ አሉት። የሚገርም ጥያቄ ነው ያቀረቡት። 50 ዓመት ሳይሞላ እንዴት ስለ አብርሃም ትነግረናለህ? የዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስ አለው። አይሁድ ገና 50 ዓመት ያልሆነ አብርሃምን አይተዋልን አሉት። እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለሁ ማለት እርፍ ያደርግ ይሄ ልብ። አብርሃም ሳይወለድ እኮ እኔ ያለሁ ስጋ ስለለበስኩ ነው የምትንቁኝ? የሌለው መሰላችሁ? አምላክ ያልሆንኩ መሰላችሁ? እንዴት ስለ አብርሃም አታውቅም ትሉኛላችሁ አላቸው። ይሄን አይደል ዮሐንስ የነገረ በወንጌሉ ቅዱስ ዮሐንስ በምዕራፍ 1 ቁጥር 1 ላይ በመጀመሪያ ምን ነበር አለ? ቃል የት ነበረ? በእግዚአብሔር ዘንድ ነበር። ቃል ራሱ ምን ነበር አለ? እግዚአብሔር። ከዛስ ምን ሆነ? ስጋ ለበሰ። መጽሐፍትን እንደዚህ ነው የምታስተምረው ቤተክርስቲያን። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ይቆየን።